outstanding. And, you know, when they played Man City and lost, and everyone was talking about the bottle, and I remember we was on the show, and I said they've not bottled it, they've just opened up the door. And this time, they didn't even have to go to the... ክላክስ ለኛ ነው ያድራጎት በቀጭሩ ፈትል ተሽቀርቅረው መጡ ካንቺ ጋራ ብዙ አለኝ ታሪክ የሚወራ ከኋላ ቀረች ሲሉዋዝ እኔም አየሁት We are the champions We are the champions We are the champions እግር ኳስ ማለት ጊዜ እግር ኳስ ማለት ትዝታ ነው አንዲት ተአምራዊ የድል ቀን ትመጣለች ብለው የቃተቱ የተነሱ የወደቁ በታማኝነት የተከተሉ ከቡድናቸው ምላሽ ባያገኙም በፍቅር የጸኑ ደጋፊዎች ትዝታ ነው ሕይወት እየተቀየረ እድሜ እየገፋ በተቃራኒዎች እንደሞኝ እየተቆጠሩ እየተሰደቡ ልባቸው ደግሞ ደጋግሞ እየተሰበረ የድል መምጫውን ቀን ሳያውቁ በተጋድሎ የዘለቁ ደጋፊዎች ሕይወት ትዝታ ነው የአርሰናል የ22 ዓመት ጥበቃ ተፈጸመ ይህ ሲሆን ግን በታማኝ ደጋፊዎች ጉዞ ውስጥ ስንትስ ነገር አለፈ አርሰናልን መደገፍ በደረቅ አፈር ላይ አንዲት መቼ እንደምታፈራ የማይታወቅ ዛፍ ተክሎ በከንቱ ውሃ ማጠጣት ነው ብለው ተቃራኒዎቻቸው ገለጿቸው እንዲህ አይነት አባባሎች 22 ዓመት የመድፉን ደጋፊዎች አሳድዷቸው የሁል ጊዜ አጃቢ ሚዜዎች ሙሽርነት ላይ የሚሽኮረመሙ የድል ቀናቸው ላይ ስንቅና ትጥቅ የሚፈቱ ሁሌ ቀጣይ ዓመት ኔትፍሊክስ ብዙ ተባሉ አንገት እየደፉ በታማኝነት የዘለቁ የጠበቁ ደጋፊዎች ቀን ነው አንዳንዶች አርሰናልን አብረው የደገፉ ውዶቻቸውን በሞት ተነጥቀዋል አንዳንዶች አርሰናልን ያወቁበትን ሀገር ለቀዋል መለያውን ለልጆቻቸው አውርሰው የተሰናበቱ ወላጆች ቁጥር ቀላል አይደለም ታዳጊ ሆነው ወደውት ወልደውና ከብደው ሻምፒዮንነቱን የመሰከሩ አሉ ነሐሴ በመጣ ቁጥር እንደ አማኝ ባንድ ልብ ዘንድሮ የኛ ነው ይሉና በግንቦት ወር ተስፋቸው ተኖባቸው እንደገና ተስፋ ለማድረግ የሚሰባሰቡ የመድፉ ደጋፊዎች ትዝታ ነው ከቫይታሊቲ ስታዲየም አርሰናልን ሻምፒዮን ያደርገው ፊሽካ ሲነፋ ስንት አይነት ምስል ስንት አይነት ትዝታ ስንት አይነት ውጣ ውረድ ተገለጠ ይህንን ታሪካዊ ቀን ለማስቀመጥ ማስታወሻዬን ገለጥኩት እጆቼ የመንቀጥቀጥ ነገር አሳዩ ምጽፈውን ስለማላውቀው አልነበረም በጋዜጠኝነት ሕይወቴ መጻፍ መፈልጋቸው ቃላት የሚጻፉበት ቀን ስለደረሰ ግን ነው ደጀን ደብረ ማርቆስ አዲስ አበባ ዩኒቨርሲቲ የኢትዮጵያ ቴሌቪዥን የጋዜጠኝነት ጅማሮ አርሰን ቬንገር የተሰኙ ቀጭን ረጅም ሰው ብዙዎችን የለከፈን ከናልባ ቡድን በተለይም ጥቁሮች የነበሩበት ቡድን ሰርተው ከስፖርት ጋዜጠኝነት በፊት እግር ኳስን አንድን ክለብ መከተልን ያተሙብኝ ጊዜ የአርሰናል ደጋፊ በተሰቃየባቸው 22 ዓመታት ሁሉ የአርሰናል ደጋፊነት ስሜት የጋዜጠኝነት ገለልተኝነትን እንዳያሸንፍ መታገል የራሱ የተለየ ስቃይ ነበረው የራስን ደጋግሞ የሚሰበር ስሜት ለደጋፊ እንደማስተጋባት አይነት ከባድ ስሜት እኔን ጨምሮ በእነዚያ 22 ዓመታት ስንት ነገር ተለወጠ አርሰናልን በቴሌቪዥን መስኮቶች አርሰናልን በሜዳው ኤምሬትስ ደጋግሜ ተመለከትኩት መዘገብ መጠበቅ በመጨረሻ የሚናፍቀው የተጠበቀው ቀን ደረሰ በገለጽኩት ማስታወሻ ላይ አርሰናል መድፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኖ ብዬ ጻፍኩ እፎይታ እግር ኳስን ታክቲክ እግር ኳስን ፎርሜሽን አሰላለፍ መስመር በመስመር የሚደረደሩ ቁጥሮች አይገልጹትም የእግር ኳስ ተንታኞች የተለያየ እይታና ንጽጽር መልኩን አያሳዩትም በሚሆኑለት ልክ ምላሽ ላይ ሰጣቸው የሚችልን ነገር እስከ መጨረሻው የሚወዱ እውነተኛ ደጋፊዎች ሕይወት ውስጥ የእግር ኳስ የተሟላ ምስል አለ አርሰናል ከ22 ዓመታት በኋላ ሻምፒዮን የአርሰናል የመድፈኞቹ ሻምፒዮንነት በብዙ 90 ደቂቃዎች ውስጥ እየታሸጉ የሚያልፉ ደስታ ሆኖ ለሚታሰቡ ህመም ሆኖ የሚታወሱ ጨዋታዎች ምሽቶች ሙከራዎች መደምደሚያ ነው የታገሱ ያሸንፋሉ ያላቋረጡ ይደርሳሉ የተሰበሩ ይጠግናሉ በአርሰናል መለያ የጨዋታ ጀግኖች ተቀያይረዋል ተስፋ የተደረጉ ተጫዋቾች
ይሄ ክለብ ለዋንጫ አልተሰራም ብለው ለቀዋል። በጣም ሚሊዮኖች ደግሞ ከተደጋገመው መሰበር ጋር እየተሰቃዩ በተስፋ አልመዋል። ይሄ ድል ከሚኬል አርቴታና ከተጋይ ቡድኑ በጽናት በመበርታት የመጣ የውድቀታቸውን ጠባሳ ለመሻር የመጣ ክብር ተደርጎ ይገለጻል። ከህይወት እየቆረሱ ጊዜ ለክለባቸው ለሰጡ፣ እንቅልፍ አልባ ሌሊቶችን ላሳለፉ፣ ሽንፈቶችንና የክለቡን ስብራት በተለያየ መጠን ተሸክመው ለዘለቁ፣ በየዓመቱ ተመሳሳይ ደካማ ውጤት የሚያመጣ ቡድናቸውን በተላላነት የሚናፍቁ ተብለው የተብጠለጠሉ ደጋፊዎችን በመጨረሻ የሳን ሰባስቲያኑ ሰው ሚኬል አርቴታና ቡድኑ ክሰዋል። አርሰናል ሻምፒዮን። This is Africa, this time for Africa. Chandwa, I love you, brother. We are the champions. Alkidane nije, sikawagare, mechem laltawush, yane wasinye, kanaylut mata, anchi lemayet, sintu wagane, yakafalkut, kesaw tamerje, zare behiwat, yane champions. We are the champions. We are the champions. We are the champions. 10 weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. Saka's corner. እግር ኳስ ማለት ጊዜ፣ እግር ኳስ ማለት ትዝታ ነው። አንዲት ተአምራዊ የድል ቀን ትመጣለች ብለው የቃተቱ፣ የተነሱ፣ የወደቁ፣ በታማኝነት የተከተሉ፣ ከቡድናቸው ምላሽ ባያገኙም በፍቅር የጸኑ ደጋፊዎች ትዝታ ነው። ሕይወት እየተቀየረ፣ ዕድሜ እየገፋ፣ በተቃራኒዎች እንደሞኝ እየተቆጠሩ፣ እየተሰደቡ፣ ልባቸው ደግሞ ደጋግሞ እየተሰበረ፣ የድል መምጫውን ቀን ሳያውቁ በተጋድሎ የዘለቁ ደጋፊዎች ሕይወት ትዝታ ነው። የአርሰናል የ22 ዓመት ጥበቃ ተፈጸመ። ይህ ሲሆን ግን በታማኝ ደጋፊዎች ጉዞ ውስጥ ስንትስ ነገር አለፈ። አርሰናልን መደገፍ በደረቅ አፈር ላይ አንዲት መቼ እንደምታፈራ የማይታወቅ ዛፍ ተክሎ በከንቱ ውሃ ማጠጣት ነው ብለው ተቃራኒዎቻቸው ገለጿቸው። እንዲህ አይነት አባባሎች 22 ዓመት የመድፉን ደጋፊዎች አሳድዷቸው። የሁል ጊዜ አጃቢ ሚዜዎች፣ ሙሽርነት ላይ የሚሽኮረመሙ፣ የድል ቀናቸው ላይ ስንቅና ትጥቅ የሚፈቱ፣ ሁሌ ቀጣይ ዓመት ኔትፍሊክስ ብዙ ተባሉ። አንገት እየደፉ በታማኝነት የዘለቁ የጠበቁ ደጋፊዎች ቀን ነው። አንዳንዶች አርሰናልን አብረው የደገፉ ውዶቻቸውን በሞት ተነጥቀዋል። አንዳንዶች አርሰናልን ያወቁበትን ሀገር ለቀዋል። መለያውን ለልጆቻቸው አውርሰው የተሰናበቱ ወላጆች ቁጥር ቀላል አይደለም። ታዳጊ ሆነው ወደውት ወልደውና ከብደው ሻምፒዮንነቱን የመሰከሩ አሉ። ነሐሴ በመጣ ቁጥር እንደ አማኝ ባንድ ልብ ዘንድሮ የኛ ነው ይሉና በግንቦት ወር ተስፋቸው ተኖባቸው እንደገና ተስፋ ለማድረግ የሚሰባሰቡ የመድፉ ደጋፊዎች ትዝታ ነው። ከቫይታሊቲ ስታዲየም አርሰናልን ሻምፒዮን ያደርገው ፊሽካ ሲነፋ ስንት አይነት ምስል፣ ስንት አይነት ትዝታ፣ ስንት አይነት ውጣ ውረድ ተገለጠ። ይህንን ታሪካዊ ቀን ለማስቀመጥ ማስታወሻዬን ገለጥኩት። እጆቼ የመንቀጥቀጥ ነገር አሳዩ። የምጽፈውን ስለማላውቀው አልነበረም። በጋዜጠኝነት ሕይወቴ መጻፍ የምፈልጋቸው ቃላት የሚጻፉበት ቀን ስለደረሰ ግን ነው። ደጀን ደብረ ማርቆስ አዲስ አበባ ዩኒቨርሲቲ የኢትዮጵያ ቴሌቪዥን የጋዜጠኝነት ጅማሮ። አርሰን ቬንገር የተሰኙ ቀጭን ረጅም ሰው ብዙዎችን የለከፈን እንከን አልባ ቡድን፣ በተለይም ጥቁሮች የነበሩበት ቡድን ሰርተው ከስፖርት ጋዜጠኝነት በፊት እግር ኳስን፣ አንድን ክለብ መከተልን ያተሙብኝ ጊዜ የአርሰናል ደጋፊ በተሰቃየባቸው 22 ዓመታት ሁሉ
የአርሰናል ደጋፊነት ስሜት የጋዜጠኝነት ገለልተኝነትን እንዳያሸንፍ መታገል የራሱ የተለየ ስቃይ ነበረው። የራስን ደጋግሞ የሚሰበር ስሜት ለደጋፊ እንደማስተጋባት አይነት ከባድ ስሜት እኔን ጨምሮ በእነዚያ 22 ዓመታት ስንት ነገር ተለወጠ። አርሰናልን በቴሌቪዥን መስኮቶች፣ አርሰናልን በሜዳው ኤምሬትስ ደጋግሜ የተመለከትኩት፣ መዘገብ፣ መጠበቅ፣ በመጨረሻ የሚናፍቀው የተጠበቀው ቀን ደረሰ። በገለጥኩት ማስታወሻ ላይ አርሰናል መድፈኞቹ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኑ ብዬ ጻፍኩ። እፎይታ። እግር ኳስን ታክቲክ፣ እግር ኳስን ፎርሜሽን፣ አሰላለፍ መስመር በመስመር የሚደረደሩ ቁጥሮች አይገልጹትም። የእግር ኳስ ተንታኞች የተለያየ እይታና ንጽጽር መልኩን አያሳዩትም። በሚሆኑለት ልክ ምላሽ ላይ ሰጣቸው የሚችልን ነገር እስከ መጨረሻው የሚወዱ እውነተኛ ደጋፊዎች ሕይወት ውስጥ የእግር ኳስ የተሟላ ምስል አለ። አርሰናል ከ22 ዓመታት በኋላ ሻምፒዮን። Whistle in mouth from Anthony Taylor. Arsenal are the champion. ኤምሬትስ በድል በሰከሩ የመድፉ ወዳጆች ተከበበ። መድፉ ከሰሜን ለንደን ለዋንጫ ዳንኪራው አስረሽምሺው ተዘጋጀ። ሰሜን ለንደንም ቀይ መሆኗ ልክ እንደ ትናንቱ ዛሬም ተረጋገጠ። የመድፉ አርማም ከለንደን ሰማይ ስር ናኘ። አርሰናል ለ22 ዓመት የዘለቀ የዋንጫ ጾሙን በመጨረሻ በክብር ፈታ። ሰሜን ለንደን በደስታ ሰከረች። የገኒንግ ፎር ግሬትነስ 2 አስርት ዓመታት የተሻገረ ግንብ በመጨረሻ ተሰበረ። አርሰናል አንድ ጨዋታ እየቀረው ሻምፒዮን ሆነ። የተናፈቀው የመድፉ የድል ችቦ ከቫይታሊቲ ተለኮሰ። ከኤምሬትስ ተቀጣጠለ። አርሰናል ሻምፒዮን። መድፎ ወደ መንበሩ፣ መድፎ ወደ ንግስናው፣ መድፎ ወደ ናፈቀው ዋንጫ። አርሰናል ሻምፒዮን። Arsenal are Premier League champions. You did it. Champions go on when others stop. This is your time. Now go on and enjoy every moment. ጸንቷል፣ ታትሯል፣ ደግሞም ጫፍ ደርሷል። በሂደቱ አልፏል። ከምኞቱ ለመድረስ ታምኖ ከዘለቀው ደጋፊው ጋር ከፍ ዝቅም ብሏል። ስብራቱን ሊጠግን እርግማኑን ሊቀርፍ በጀግንነት ተዋድቋል። በእልፍ ጫናዎች መካከልም ተፈትኗል። እየቻለ ላፊ ተጨንቋል። እንደ ማራቶን ሯጭ ለመጨረሻ ጣፋጭ ደስታው እንቅፋቶቹ ሳይበግሩት ከወርቁ ፊት ለፊት ለንግስናው አንገት ለአንገት ከተናነቁት አሸናፊዎች ተፋጧል። ደጋግሞ ተጠግቷል። በመጨረሻም ዓመቱ ሲጀመርም የትም ያልነበረው በመሃልም ሲቸገር አርሰናልን የመሰለ እንደሌለ በጸና አቋሙ ቦሪንግ እየተባለ ያረጋገጠው በዓመቱ መጨረሻም እንደ ልማዱ ከዋንጫው ፊት ደርሶ ሲሽኮረመም ወድቆ የተነሳው ምርጡ አርሰናል ከሚገባው የድል ከፍታ በሻምፒዮንነት ክብር ከተራራው ጫፍ ነግሷል። የ22 ዓመት የማያባራ ፈተናውም በድል ተገልጧል። አርሰናል አንድ ጨዋታ እየቀረው የዓለማችን ተወዳጁ ሊግ የሚመጥነው አዲሱ ሻምፒዮን ሆኗል። ሰሜን ለንደን እንቅልፍ አታደረች። ለንደንም በመድፉ ዳንኪራ ተዋበች። ዶሮዋ ከዋሻዋ ወራጅ ቀጠና እንደቃዠች አደፈጠች። ከአርሰናል ተቃራኒ የተሰለፉ ሁሉ ድምፅ ማጠፉ። አርሰናልን የመሰለ የትም እንደሌለ በመድፈኛው ደማቅ ክብር ተረጋገጠ። ለድል የራደው ለዋንጫ የተጨነቀው መድፈኛም ካላማው ደረሰ። በተደጋጋሚ የነበረ ደርሶ መውደቅም በታላቁ ዋንጫ ክብር ታጠፈ። ማይክ አርቴታም ከሻምፒዮኖቹ ጎራ ተሰለፈ። እኛም አርቴታ አለን። በመጨረሻ የሰሜን ለንደን መንደሮችን ጭምር በደስታ አስፈነጠዘ። 22 ዓመት ሙሉ መድፉን ያሉ ሁሉ ቆመውም አደሩ። ዊ አር ዘ ሻምፒዮንስ ቶፕ ገን በመጨረሻ ከክብራቸው ከፍ ታደሩ። Whistle in mouth from Anthony Taylor. Arsenal are the champion. And there is a real changing of the guard and real joy at the Arsenal training ground where the players gathered to watch the game together. Oh, wow. And this
was the scene at the end. These are really special moments, Michael. When you're together with your teammates, you've put all that work in. You have ground out some of those results. You've pushed yourself to the absolute limits. You've been accused over previous seasons of bottling it. Correct. And then you get this moment. Yeah, for Arsenal, it's absolutely outstanding. They didn't even have to go to the final game of the season and win. Man City opened the door then for Arsenal. But for all that they've been through, I told you the story about when we was up against Manchester United at the time, Sir Alex Ferguson's great teams, and that belief in you.